ማርያም የዛሬ 4 ወር እኔ መኪና ካልነዳው በቃ ጋይስ ስደጉኝ፣ በማርያም አስታውሱኝ። በየጊዜው የኔ ፋሚሊ ውስጥ ይሁን ስታልፊ ጋይስ እንዴት ሆንኩ መሰላችሁ? ኢንተንሲቭ ኮርስ የሚባል አለ። ኢንተንሲቭ ኮርስ 800 ዩሮ ከፍዬ ተመዘገብኩ። የዛሬ አመት ከ6 ወር ተመዘገብኩና ከዛ እኔ የፈለኩት ምንድነው በ3 ወር ውስጥ መያዝ ነበር የፈለኩት። ሆዴ ደህና ነው። በ3 ወር ውስጥ ነበር መያዝ የፈለኩት። ከዛ ምን አረገ ሰውየው? ሁለቱንም እኩል አስጀመሩኝ፣ መንዳቱንም ቲዮሪውን። ከዛ እኔ ደግሞ ቲዮሪውን በደንብ ሳላጠና ምን አረኩኝ? መንዳቱ ላይ ብቻ መንዳቱን ጨርሼ ሰውየው የማታ ብቻ መንዳት ነው የሚቀርሽ፣ ግን መጀመሪያ ቲዮሪሽን ጨርሻ ለኛሽ ብዬ ቲዮሪን ልጨርስ እንትን ስል ሰነፌ በቃ ይኸው አለው ሰነፌ። አሁን ግን ማርያምን አሁን እኔ እናንተን ፊት ቃል ከገባው አረሳውም ብዬ አስባለሁ። ማርያም የዛሬ 4 ወር እኔ መኪና ካልነዳው በቃ ጋይስ ስደጉኝ፣ በማርያም አስታውሱኝ። በየጊዜው የኔ ፋሚሊ ውስጥ ጻፉልኝ፣ ማርዬ እንዴት ደረሽ እንዴት አረግሽ ነው እያላችሁ ጻፉልኝ። ማርያም እኔ የዛሬ 4 ወር መንዳት አለብኝ እና የኔ ፋሚሊ ሆናችሁ ጻፉልኝ እሺ፣ እንዳልሰምቱ ማለት ነው። ወይ ጉዴ! መቼ ብር ጉዳይ ሆነና ያ ፕሮሚስ ማርያምን ሳይመጣው ፍሬሽ ፕሮሚስ። ቲክቶክ የግዴታ መቀነስ አለብኝ። ካለሱማ አይሆንም። አሁን አለኝ ቀጠሮ በ20 ምናምን እዚህ ሀገር ኦርድኑንግስ አምት የሚባል አለ። እዛ ሄዳለሁ ፈቃዱን እንትን ብዬ ከዛ በኋላ በቃ በጣም ከበዛ በ3 ወር ውስጥ መጨረስ አለብኝ። መንዳቱንማ ተማርኩ እኮ ዳና። እኔ ዛኔ ቶሎ ነበር ማውጣት የፈለኩት። መንዳቱን አስተምረውኝ ከዛ በኋላ ቲዮሪው ቀረኝ። ቲዮሪውን ብዙ ሀሳብ አለ። እንዴት አድርጌ እንትን ልበለው እንደዛ ሆነና በዚህ አጋጣሚ ምን ልነግራችሁ ፈልጌ ነው፣ ከኔ ተማሩ። ጀርመን ሀገር ያላችሁ ሰዎች ቶሎ መንጃ ፈቃድ እናወጣለን ብላችሁ እንደኔ ስፍስፍ ብላችሁ ቲዮሪውን ኢንተንሲቭ ኮርስ ተመዝግባችሁ በጣም መንዳቱን አስለምዷችሁ ቲዮሪ ላይ እንትን ከምትሉ መጀመሪያ ቲዮሪው አልቆ ከዛ በኋላ ወደ መንዳት ይሻላል። ያው እኔ ወደ 2000 ስንት ነው እግዚአብሔርን ሪሲቱን ሁሉ አሳያችኋለሁ። ወደ 2800 ዩሮ ፈጅቻለሁ። ወይኔ ላላዬ እኔ ቆንጆ። ፕላስቲክ ነው። ከሬሬ እንዳታስመልጭኝ። ኧረ እንዳትሄድ። ይሄ ሁላ ሰዓት ጠብቄ ከንፈሯ ፕላስቲክ መሰለ አለ። እንደዚህ ይሻላል። አሁን ኮሜንት ስላለ በሌላበት ወደኋላ ያቺ ቀና ብዙ ያወራል። ማሪ ማን ምኞቷ ነው እኮ የላላ ይሄን ከንፈር ማግኘት የላላ ምኞት ነው፣ ግን አታገኘውም። ታራ የምሬን እኮ ነው።
ያ ካላወቅሽ ማሬ በደንብ ጠይቂ። ኢንተንሲቭ ኮርስ ምንድን ነው ብለሽ መንጃ ፈቃድ ጠይቂ። ኢንተንሲቭ ኮርስ ማለት ስታመለክቺ ራሱ መንጃ ፈቃዱ ብሩ ይጨምራል። አሁን ኖርማሊ ስትመዘገቢና አፑን ስታወርጂ እስከ 450 ዩሮ 400 ዩሮ ነው አይደል? ኢንተንሲቭ ኮርስ ሲሆን ደግሞ ኢንተንሲቭ ኮርስ ሲሆን 800 ዩሮ ነው የከፈልኩት የዛኔ። ወይ ሱላይማን ቆይ አስገባለሁ። እሺ ኢንተንሲቭ ኮርስ ሲሆን እኔ የከፈልኩት 800 ዩሮ ነው። ከዛ በኋላ አፑ ተሰጥቶኝ አፑን እኔ ማጽናት ጀምሬ ግን በደንብ እንትን አላልኩትም። ወዲያውኑ ደግሞ መንዳቱን አስጀመሩኝ። ኢንተንሲቭ ኮርስ ስለሆነ ማለት ነው። ከዛ መንዳት አውቶባን ሁሉንም ነድቼ ጨረስኩ። ፓርኪንግ ምናምን አለ። ምኞቷ ነው እኮ የላላ ይሄን ከንፈር ማግኘት የላላ ምኞት ነው፣ ግን አታገኘውም። ታራ የምሬን እኮ ነው። ያ ካላወቅሽ ማሬ በደንብ ጠይቂ። ኢንተንሲቭ ኮርስ ምንድን ነው ብለሽ መንጃ ፈቃድ ጠይቂ። ኢንተንሲቭ ኮርስ ማለት ስታመለክቺ ራሱ መንጃ ፈቃዱ ብሩ ይጨምራል። አሁን ኖርማሊ ስትመዘገቢና አፑን ስታወርጂ እስከ 450 ዩሮ 400 ዩሮ ነው አይደል? ኢንተንሲቭ ኮርስ ሲሆን 800 ዩሮ ነው የከፈልኩት የዛኔ። ወይ ሱላይማን ቆይ አስገባለሁ። እሺ ኢንተንሲቭ ኮርስ ሲሆን እኔ የከፈልኩት 800 ዩሮ ነው። ከዛ በኋላ አፑ ተሰጥቶኝ አፑን እኔ ማጽናት ጀምሬ ግን በደንብ እንትን አላልኩትም። ወዲያውኑ ደግሞ መንዳቱን አስጀመሩኝ። ኢንተንሲቭ ኮርስ ስለሆነ ማለት ነው። ከዛ መንዳት አውቶባን ሁሉንም ነድቼ ጨረስኩ። ፓርኪንግ ምናምን አለቀ። ከዛ በኋላ ግን ሰውየው ምን አለ፣ አሁን ቲዮሪ ሳትጨርሺ ወደ የተወሰነ ይቀረኝ ነበር 5 ሰዓት ምናምን መጀመሪያ ቲዮሪሽን ተፈተኛለኝ። እሺ ብዬ እኔ ደግሞ ሰነፍኩ። በቃ በዚህም ስራ ነበር ምናምንና ፎሎሚ ኦኬ አዎ ባለከዘራው አዎ ሲያምርብህ ይናደዳሉ። እኔ እዚህ ጋር ወጥቼ ደግሞ እንደዚህ ወጣው በዚህ ገባው ታመም ተሰቃየው ምናምን ብል ደግሞ መጀመሪያ የምጽፈው ላላ ነች። የኔ ቆንጆ ማርዬ አይዞሽ የኔ ማር ፈጣሪ ማደርሽ የኔ ውድ የዛኔ የኔ ውድ ስለኛል። እሺ ላላ ለምን እንደጠመደችኝ አላውቅም። ማርያምን ከበፊት ጀምሮ ጥምድ አድርጋ ይዛኛለች። ደግሞ አልቦልካትም። እንደዚህ አብሮብሽ ድራይቭ አታረጊም ማሬ? አዎ አሁን እልህ እያዘኝ ነው። ማርያምን አሁን እልህ እያዘኝ ነው። አሁን መንዳት አለብኝ ከ4 ወር በኋላ። በቃ ስደቡኝ ማርያምን እቺ ቃሌ ነች። ስደቡኝ ከ4 ወር በኋላ እኔ መኪና ካልያዝኩኝ ስደቡኝ መቤቴ። እንዲህማ አይሆንም። በቃ አሁን መረረኝ። ገባኝ እንደገና። ሳርዬ እኔ ቆንጆ ደጋግመሽ ጻፊው። የኤርትራ ባንዲራ ያረግሽ ደጋግመሽ ትጽፊው። ወራዳ ሚውት እንዳታረጓት፣ ሞዴሬተር ሚውት እንዳታረጓት። ሴትዮ አንዴ ጋይስ እስቲ ገብታችሁ ቪዲዮዬን ኮፒ ሊንክ
ሼር አድርጉልኝ የለቀኩትን ቪዲዮ ዛሬ። አሮጌት ኦ ሰዎች ወይ